በትንሹ ነው ማለት በትንሹ 1 ሚሊዮን ብር ሰጣችሁ መጥቻለሁ። ምናለው ያ ሚሊዮን ምን $10 ነበር የሰጡኝ 10400 አድርጌዋለሁ ይሄን ሳምንት ማለት ነው። ዛሬ ለዚህ የሚገርምና ወሳኝ አንደኛ በጣም የሚገርም መፍትሄ ይዤላችሁ መጥቻለሁ። ሰላም ውድ የቅዳ ክላሲክ የዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? ዛሬም እንግዲህ በተለመደው ወሳኝና አንደኛ ቢግ በሆነ ቪዲዮ እንግዲህ እኛ ተከስተላላችኋለሁ። እንዴት ከረማችሁ? እንዴት ነው? ፒስ ነው አለን። ያው የትናንትና ቪዲዮ በጣም አስተማሪ እንደሆነ ማቃለው በጣም እንደተመቻችሁም ደግሞ ይሄው ቪው እናገራላለሁ። እስቲ አሁን ምን ዛሬ ላሳያችሁ የመጣሁት ነገር ምንድነው? አሁን ያሁላ ነገር ያሁላ አምስቱ ነገር አፕላይ ካደረጋችሁ በኋላ ትሬዲንግ ከገባችሁ በኋላ ምናምን ብዙ ሰዎች ምን ይላሉ? ትሬዲንግ ላይ ሊሳካልኝ ይችል ነበር ግን ሊሳካልኝ አልቻለም። ምክንያት ለምንድነው? ካፒታል ስለሌለኝ ነው፣ ወይ ደግሞ እኔ ብር የለኝም፣ ወይ ደግሞ ብር እንዴት ላገኝ እችላለሁ? ምክንያቱም ይሄ ነገር ማለት እንደሆነ ታውቃላችሁ፣ ብርን ነው በብር የምትሰሩት። ዛሬ ለዚህ የሚገርምና ወሳኝ አንደኛ በጣም የሚገርም መፍትሄ ይዤላችሁ መጥቻለሁ። ቪዲዮዎች ከመጨረሻ ተከታተሉ፣ ላይክ፣ ሰብስክራይብ፣ ሼር አድርጉ። አሁን እንግዲህ የምትቀምጡ ሰዎች እዚህ ያላችሁ ሰዎች ምንድነው ብር የሌላችሁ ሰዎች ወይ ደግሞ ብራችሁ ሪስክ ማድረግ የምትፈሩ ሰዎች ግን እኔ $10,000 ልሰጣችሁ ነው ማለት ነው ዛሬ። ስለዚህ ቪዲዮዎች ከመጨረሻ ተከታተሉ፣ ላይክ፣ ሰብስክራይብ፣ ሼር አድርጉ። አሁን $10,000 እንዴት በነፃ እንደምታገኙ ላሳያችሁ። $10,000 ስላችሁ ወይ ደግሞ ምን $10,000 ማለት ስንት ነው? ብዙ ሚሊዮን ነው። $10,000 ስንት ሚሊዮን? 1 ሚሊዮን ማለት ነው። ስለዚህ 1 ሚሊዮን ብር ዛሬ በትንሹ ነው የምላችሁ በትንሹ 1 ሚሊዮን ብር ሰጣችሁ መጥቻለሁ። ምናለው ያ ሚሊዮን ምን ሲያ ቢሊዮን ብርንራ ዳቦ ነው ከትሬየን ስማኛንተ ስንቴራለው ትሬለን ብር እንዴት ነው የምሰጣችሁ የሚለውን ነገር አሁን በረም ተከታተሉኝ። ሲስተም አለው። ምን አይነት ሲስተም አለው መሰላችሁ? ብዙ ጊዜ የሆነ ኦርጋናይዜሽኖች አሉ ወይ ደግሞ የሆነ ሰዎች አሉ። ምን ይሏቸዋል መሰላችሁ? ለኔ ትንሽ ብር ስጠኝ ማለትም 10,000 የምትፈልግ ከሆነ $100 ክፈለኝ፣ $100 ክፈለኝና ከዛ በኋላ የሆነ የቴክ ፕሮፊት ወይ ደግሞ ኤስኤልህም እንደዚህ የሆነ ሊሚት ሰጠዋል። ብቻ ለኔ ጎበዝ ትሬደር መሆንህን ካሳየኸኝ ብሬን አምኜ ሰጣሃለሁ። ከዛ በኋላ ፔይ አውት ላይ ወይ ደግሞ ስከፍለኝ 20% ቆርጥብሃለሁ፣ ብሩን ይዞ ትሄዳለህ ይልሃል። ገብቷችኋል? አሁን የኔ ስፔሲፊክ የኔ ማሳያችሁ ማለት ነው። ስለዚህ ምንድነው $10,000 ይሰጣችኋል። ከ$10,000 ላይ እንዴት ብር እንደምትሰሩ ይነግሯችኋል። ማለትም 10,000 ከሆነ 10,000 መስራት አለባችሁ ብሩ እንድትሰጣችሁ። ግን 10,100 ሳትሰሩ ካለቀ ሚሽኑን አታልፉም፣ ብር መስጣችሁ ብላችኋል። ስለዚህ መጀመሪያ ጎበዝ ትሬደር መሆናችሁን ፕሩቭ ማድረግ አለባችሁ ማለት ነው። እስቲ አሁን እዚህ ጋር ላፕቶፕ ይዤዋለሁ። ሙሉ እንትኑ ዴሞንስትሬት አድርገው እዚህ ሙሉ እንትኑ ፕሮሰስ ምን ይሆናል እንዴት ነው የሚለው ሙሉ ፕሮሰሱን አሁን ላሳያችሁ። ቪዲዮስ ከመጨረሻ ተከታተሉ፣ ላይክ፣ ሰብስክራይብ፣ ሼር አድርጉ። ሌትስ ጎ ሲንክፈተው አሁን እና እንግዲህ ነፃ ብር ከሚሰጧቸው ሰዎች መካከል አንዱና ወሳኙም ብለው FTMO ይባላል which is ይሄኛው። ስለዚህ ይሄኛው ምንድነው ገና ስታዩት እዚህ ጋር ቻሌንጅ 1 ምናምን ይላል። ስለዚህ መጀመሪያ ስከፍቱት ባክግራውንዱ ይሄን ይመስላል። እንደምታዩት እዚህ ጋር አያችሁታ ባክግራውንዱን አሁን ይሄን ይመስላል። ስለዚህ አሁን ከምን እንጀምር መሰላችሁ? ከFTMO ቻሌንጅ ወይ ደግሞ ያላቸውን ነገር ነው how works። ስለዚህ ምን ይላል እዚህ ጋር እንደምታዩት become FTMO trader this guide cover what you need to know about simulating ትሬዲንግ with FTMO ኦኬ። ስለዚህ ሁለት አይነት ስቴፕ አላቸው ማለት እዚህ ጋር እንደምታዩት። የሁለተኛው ስቴፕ ምንድነው? ይሄ እንዳልኳችሁ ማለት ነው ጎላችሁን ኮንሲስተንትሊ ካሳያቸው ወይ ደግሞ የነሱ ሪኳየርመንት ፊት ካረጋችሁ ቻሌንጁን ካለፋችሁ በኋላ ነው ሰርቲፊኬት ሰጥተው የከፈላችሁትን ብር መልሶላችሁ ከእንደገና ብርም መስራት የምትጀምሩት ማለት ነው። ብር ይሰጧችኋል እና ምን ይላሉ? ከዚህ ሁላ ቻሌንጆች ስንት ብር እንሰጣለን? ከ10,000 ብር ጀምሮ ነው የሚሰጡት እነሱ። 10,000 ያላቸው፣ 25,000 ያላቸው፣ 50,000 ያላቸው፣ 100,000 ያላቸው እና 200,000 ያላቸው። እስቲ ስታርት FTMO ቻሌንጅ እንበለው። ሁሉም ለዚህ ሁላ ማለት ለነዚህ ለሁሉም የነሱ ትሬድ ቻሌንጃቸው ምንድነው? 10% ፕሮፊት ታርጌት ማግኘት አለባችሁ። 10% ማለት ነው። የ10,000 10% ነው 1,000 20,000 10% እያላችሁ ሂሳብ ነው የሰራችሁት ሂዶ ማለት ነው። እነዚህን 10% መብላት አለባችሁ ወይ ቲፒ መንካት አለባችሁ። ስለዚህ ስታርት FTMO ቻሌንጅ እንበለው። ዳንዳን መጀመሪያ ኢሜይላችሁን አስገቡ ይላችኋል፣ ነገሮቻችሁን ይጠይቃችኋል ምናምን እና መጀመሪያ እዚህ ጋር እንደምታዩት ፕሮፋይል ያስከፍታችኋል ምናምን እንደምታዩት ፕሮፋይል ያስከፍታችኋል። ከዛ ነገሮቻችሁን ጽፋላችሁ
እና ጋይሶች ይሄን በእንደዚህ መጀመሪያ አካውንት ትሰራላችሁ ለራሳችሁ ማለት ነው። ከዛ ወደዚህ ጋር አካውንት ኢንፎርሜሽን መጀመሪያ ፕሮፋይል አፕሎድ ታደርጋላችሁ። ከዛ በኋላ እስቲ ቻሌንጅ ቱ ጋር የሚለውን ነው። ከዚህ ጋር እንደምታዩት ኒው ኤፍቲኤም ቻሌንጅ የሚላለ እሱን ነካዋለሁ። ልክ ኒው ኤፍቲኤም ቻሌንጅ የሚለውን ከነካሁት በኋላ ፕሮፋይል ከሰራው በኋላ እዩት ምን አይነት ብር ሰጠኝ። የ200,000 ብር ሰጠኝ። 200,000 ብር ሰጠኝ። እዚህ ጋር እንደምታዩት 200,000 ደግሞ የሚሰጠኝ መቼ ነው? እዚህ ጋር በ1249 ስከፍል ማለት ነው። እዚህ ጋር ደግሞ 100,000 ካፒታል ይሰጠኛል በ499 ብር ማለት እንደውም 600 ምናምን ነበር። አሁን ቀንሶ ለኔ 19% ኦፍ ያለ ምን እንደሆነ እንጃ። 50%ቱም ደግሞ 50,000 ደግሞ አለ በ399 ማለት ነው። 25,000 በ299 10,000 ደግሞ በ99 ዶላር ማለት ነው። እና አካውንቱ ደግሞ በምንድነው ትሬድ የምታደርጉት? ፕላትፎርሙ ሜታ ትሬደር 5 ነው። ከዛ እዚህ ጋር ኢንፎርሜሽናችሁን ታስገባላችሁ ምናምን። ከዛ በኋላ ሁሉ ነገራችሁ እንደዚህ ከጨረሳችሁ በኋላ እዚህ ጋር አክሴፕት ካላችሁት በኋላ እዚች ጋር ትመጣላችሁ። እዚህ ጋር ትመጡና ክሊክ ካረጋችሁ ለኮንቲኒው ፔመንት ትሉትና ከዛ በኋላ ይከፍላል ማለት ነው። ይከፍልና ከዛ ይሄን አካውንት ሰጣችኋል። ከዛ ይሄን አካውንት ከሰጣችሁ በኋላ ምንድነው የሚያደርገው? ይሄን አካውንት ከሰጣችሁ በኋላ እንዴት ነው የሚያደርገው የሚለውን ደግሞ እኔ አሁን እስቲ የ10,000 አንድ የገዛሁት ነበር ላሳያችሁ እሱን። እና አሁን አንድ እኔ የገዛሁትን ደግሞ ላሳያችሁ። እኔ አሁን የገዛሁት ሙሉ ስታቲክስ ያያችሁት እዚህ ጋር $10,000 ነበር የሰጡኝ። 10,400 አድርጌዋለሁ ይሄን ሳምንት ማለት ነው። 10,400 አድርጌዋለሁ። ዲስፕሊን ስኮሬኑ ላይ ነግሩኛል 59% ግድ አሉኝ። 59% ጥሩ ነው። ለኔ እኮ 100% እየተጠቀመ ብዬ አስቤ ነበር። እነዚህ የማይረቡ ከዛ በኋላ ሚኒመም ትሬድ ያደረኩት 4 ቀን ነው። ማክሲመም ዴይ ሉዝ የምችለው 500 ነበረ። እኔ ግን ሉዝ ያደረኩት 166 ነው። ማክሲመም ላውስ ደግሞ የሚቻለው አጠቃላይ ማለት ነው 1,000 ብር ነው። እኔ ደግሞ ያደረኩት 68 ብር ነው። ፕሮፊት ታርጌታቸው 1,000 ብር ነው። እኔ ግን እስካሁን የሰሩት 400 ብር። ኦልሬዲ 4% ይጃ ነው 6% ነው የቀረኝ ማለት ነው። እንግዲህ እንደምታዩት ዊን ሬታችሁ ይነግራችኋል እዚህ ጋር ምናምን። ዊን ሬት 80% ሰጥቶኛል። አይታወቅም ገና 4 ስለ ትሬድ ያደረኩት። በዚህ ደግሞ የምር መስሏችሁ ሜንቶር ካላስገባህ እንዳትሉኝ፣ ገና ነው ይሄ አይታወቅም። ኦኬ 80% 1.5 ከዛ በኋላ ለቃ ሙሉ ስታቲስቲክሳችሁን ያሳያችኋል ማለት እዚህ ጋር እንደምታዩት አሁን ሙሉ የእናንተን ይሄው ስታቲስቲካችሁን በሙሉ ያሳያችኋል ማለት ነው። እኔ አሁን ስለማልፈልግ ነው እንጂ በፈልግ እዚህ ጋር ጆርናል ማድረግ እችላለሁ። ከዛ እነሱ ደግሞ ጆርናል ያደርጉላችኋል ስንት ብር እንደተበላችሁ ነው። ሰኞ ዕለት ነበር ማክሰኞ ዕለት ነበር የገዛሁት። አንድ ትሬድ ነው ወስደው አንድ ትሬድ ወሰርኩ በስንት ነው 0.001 ላት ነው ምናምን ገዝቼ 93 ብር አገኘሁ። ብቻ የመጀመሪያ ስለሆነ እንትን ማለት አልፈለኩም ነበር። ሁለተኛ ቀን ትሬድ 200 ብር፣ ሶስተኛ ቀን ትሬድ 40 ብር ላስ፣ አራተኛ ቀን ትሬድ 153። እንግዲህ ይሄ የሳምንት ገና እንደጀመርኩት ሳምንቴ ነው ማለት ነው። የመጀመሪያ ሳምንቴ እንደዚህ ያሳለፍኩት ማለት ነው እነሱ ጋር። እና ትሬድ ባረጋችሁ ቁጥር ይጠፈላችኋል፣ ካላንደራችሁ እና ሁሉ ነገራችሁ ይጠፈላችኋል። ሌላ ምን አለ? ሌላ ደግሞ እዚህ ጋር ኒውሶች ምናምን ከገዛችሁ በኋላ አካውንቱን እዚህ ጋር ኒውሶች ምን እንዳለ ነገሮችን በሙሉ ያሳያችኋል። ሁለተኛ ግን ይሄ ሁላ ነገር ስታቲክሳችሁ ምናምን ታሳያችሁ። ከእናንተ አንድ ጥያቄ እየጠበቅኩ ነበር እስካሁን። እንግዲህ ወደ አካውንቱ ተመልሰናል። እስቲ አሁን ደግሞ ወደ ስቴፕ 1 እንሂድና ምን እንደሚል እንሂድ። አዲስ ቻሌንጅ እንጀምራል አልኩት። እዚህ ጋር ነው ኤፍቲኤም ቻሌንጅ። ከዛ በኋላ እንደዚህ ኩክ ምናምን እኛ አይመቸንም ሎድ አደረገ። ስቴፕ 1 ኒው ይላል። አይሁት እስካሁን ያየነው የስቴፕ 2 ነበረ። የስቴፕ 1 ደግሞ ነው እና እንደምታዩት ስቴፕ 1 ትንሽ ይረክሳል። ቀደም እዚህ ላይ ስንት ነበረ? 99 289 229 ነው። ለምን የረከሰበት ምክንያት የሚለው ደግሞ አብረን እና ደግሞ ወደዛ ከመሄዳችሁ በፊት ያልነገርኳችሁ ነገር አለ። ስለነሱ ሙሉ ማየት የምትፈልጉ ከሆነ ደግሞ የራሳቸውን ኮርስ አለ። ሳይኮሎጂ ኮርስ ይላል። ክላይንት ኤሪያ የራሳቸውን አካዳሚ አለ። አሁን እዚህ ጋር ሬጂስተር ማድረግ ለምትፈልጉ ሌላ መማር የምትፈልጉ አጭሩን ቪዲዮአችሁን ላሳያችሁ። ስለ ፋይናንሻል ማበረም እነሱ ራሳቸው ያስተምራሉ ማለት ፈተና የሚሰጧቸዋል ምናምን። ጌትዌይ ቱ ኢንትሮዳክሽን ስለ ትሬዲንግ ምናምን አያችሁታ። ትሬዲንግ ኢንቨስትመንት ስለዚህ የራሳቸውን ክላስም አላቸው። ሳይኮሎጂ ኮርስ ስታርት ነው በነፃ አይደለም። ብቻ እንግዲህ እንደምታዩት አያችሁታ ትምህርት የሚያስተምራሉ ጎን ለጎን። ግን የስቴፕ 1 ህግ ነበረ
ለማንኛውም ከብዙ ሪሰርች በኋላ አግኝተናል ማለት ነው። እኔ ብዙ ጊዜ ሁለተኛው ስቴፕ ነበር የምገዛው፣ ምክንያቱም ፎሬክስ እና ጎልድ ሬት ትሬድ አላረግም በባህሪ። ፕሩቭ ዩር ስትራቴጂ ኢን አወር ብራንድ ይላል። ኢን ዋን ስቴፕ ዲዛይን ቱ ጊቭ ዩ ኢነፍ ሩም ፎር ሪስክ ማኔጅመንት እያለ ያለው ለእኛ ስትራቴጂህን አሳምነን በእኛ ብራንድ ላይ እና የመጀመሪያው ስቴፕ የሚሆነው ምንድን ነው? በቂ የሆነ ክፍል እንሰጣለን ለሪስክ ማኔጅመንት 10% ማክሲመም ሎስ እና ደግሞ 90% ኦፍ ዘ ፕሮፊት ጌት ስታርትድ የስ። ስለዚህ ያው ፈርስት ስቴፕ እንግዲህ ይሄ ነው። ፈርስት ስቴፕ ኤፍቲኤም ቻሌንጅ ካን ቴክ ዩር ኤፍቲኤም ሪዋርድ አካውንት ኢን ሲንግል ስቴፕ። ይሄ አሁን እንደምታዩት ትንሽ ሪስኩ ጣውብ ያለ ነው። በአንድ አካውንታችሁ ሊወስዱ ይችላል ነው የሚለው። እንግዲህ እንደምታዩት በአንደኛው ስቴፕ ዩር ትሬዲንግ አፕሮች ጥሩ ትራንስፓረንሲ ትሬዲንግ ኦብጀክቲቭ እና አሁን ለምሳሌ ምንድነው ይሄ እና ይሄውና የመጀመሪያው ስቴፕ። ስለዚህ ይሄ የመጀመሪያው ስቴፕ ይሄን ይመስላል ከውጭ ሲታይ። እነሱም ተመሳሳይ የሚያደርጋቸው ምንድነው ሁሉም አይነት የብር አይነት አላቸው። ግን ምንድነው ችግሩ? ይሄ እዚህ ጋር ኤፍቲኤም ቻሌንጅ ካን ቴክ ዩር ኤፍቲኤም ሪዋርድ አካውንት ኢን ሲንግል ስቴፕ፣ በአንድ ስቴፕ አካውንት ሊወስድ ይችላል የሚለው እያለ ነው። ግን ምንድነው እዚህ ጋር ትሬድ ዊዝ ሲሙሌትድ ካፒታል ፎሎ ሪስክ ሩልስ ኤንድ ፉልፊል ትሬድ ኦብጀክቲቭ። ይሄ ትንሽ ሪስኩ እዚህ ጠበቅ ያለ ነው እና ፕሮፊት ታርጌታችሁ እዚህ ጋር እንደምታዩት እነሱ የሚፈልጉት በስቴፕ 1 ላይ አሁንም ተመሳሳይ የሆነ ፕሮፊት ታርጌት ነው 10% ይላሉ። እዚህ ጋር እንደምታዩት ፕሮፊታችሁ which is 10% መሆን አለበት። ከዜሮ ተነስታችሁ እዚህ 10 ሪች ማድረግ አለባችሁ። በስዕሉ ላስረውታል። there is no profit target on request account okay there is only FTM one challenge there is no profit target on the subscription okay ይሄ አንዴ ብቻ ሄዳችሁ ነው ጧም ታረጉት ማለት ነው። አሁን ለምሳሌ ፕሮፊት ታርጌት እዚህ ጋር አሁን እንደምታዩት 100,000 ከሰጣችሁ ኤግዛምፕል ለምሳሌ 100,000 ከሰጣችሁ ፕሮፊት ታርጌታችሁ የሚሆነው ወይ ይሄን መስራት ያለበት የዚህን 10% ነው ማለት ነው which is 10,000 ማለት ነው። ማክሲመም ደግሞ ይሄ ሉዙ ትንሽ ቀነስ ይላል። ማክሲመም ሉዙ ደግሞ በቀን ሉዝ እንድታደርጉ የሚፈቅድላችሁ ስንት ፐርሰንት ነው? 3% ነው ማለት ነው። ስለዚህ የ10,000 3% ብቻ ነው በአንድ ትሬድ ወይ በአንድ ቀን ሉዝ ልታደርጉት የሚገባው ማለት ነው። እነሱ በሚሉት ህግ ውጪ 3% እንደዚህ ወርታች ማለት ነው። ይሄ ደግሞ ማለት ነው 3% ማለት 3,000 ብር ነው። ስለዚህ 3,000 ብር ከ100,000 ላይ 3,000 ብር ከ10,000 ላይ 300 ብር ከ1,000 ላይ 30 ብር እያለ ይወርዳል ማለት ነው። ዴይ 1 እንደዚህ 97,000 ማለት ነው። ዴይ 2 ደግሞ ስንት ነው? እየመሸ ሲል በየ24 ሰዓቱ ነገርየው ሪሴት ያደርጋል እስከ ስንት እስኪመጣ ድረስ ሊሚት ፎር 3 ዴይዝ 98,000 እስኪ ድረስ 3,000 የቀነሰ እንኳን ቢሄድ ማለት ነው። ፕሮፊት ታርጌታችሁ ደግሞ 10% መሆን ይችላል። ማክሲመም ሉሳችሁ ማለት ማክሲመም ሉስ ማለት በአጠቃላይ ኦቨርኦል ያኛው የቀን ሉዛችሁ ነው። ይሄኛው አሁን እንደምታዩት እዚህ ጋር ምንድነው የቀን ሉዛችሁ ነው። በቀን 3% ሉዝ ማድረግ የምትችሉት። እዚህ ጋር ግን ማክሲመም ሉዛችሁ ደግሞ 10% ነው። ይሄ 10% ምንድነው በአጠቃላይ ማለት ነው። ይሄኛው በየ24 ሰዓቱ ሪሴት ይደረጋል። ይሄኛው ደግሞ ማክሲመም ሉስ 10% አጠቃላይ ከዚህ በኋላ ከሆነ አካውንቱ ብሉ አደረግኩት ይባላል። አሁን ይሄ ማለት ነው ከ100,000 ላይ 90,000 ካረጋችሁ ሞታችኋል። በቃ አካውንቱ አይነሳም። ገብቷችኋል? እና ደግሞ ቤስት ዴይ ሩል አላቸው ደግሞ 50%። ቤስት ዴይ ሩል ሞስት ፕሮፊታብል ዴይ ዱ ኖት ኤክስኪዩት 50% ኦፍ ዩር ፖዚቲቭ ዴይ። ይሄ ማለት ነው ፖዚቲቭ ዴያችሁ ፕሮፊታችሁ ሰም ክሎዝድ እንትን መሆን አለበት ማለት ነው ኢች ፕሮፊታብል ትሬዲንግ ዴይ። እና ምንድነው ይሄ ሞስት ፕሮፊታብል ትሬድ ሪፕሬዘንት 50% ኦር ለስ ዩር ፖዚቲቭ ዴይስ ፕሮፊት ኦን ዘር አካውንት። ስለዚህ ሪዋርዱ ይሄን ይመስላል ማለት አያችሁ ታዲያ እንዴት እንደሚሞላ። ማክስ ቤስት ዴይ የሚባለው ምን ለማለት ተፈልገው ነው? ማክስ ቤስት ዴይ የሚባለው አሁን ለምሳሌ ከ7,500 ወደ 25% ነው ግማሹ እዚህ ጋር ሎድ ማለት ነው። ይሄ በቃ ለእናንተ ቤስት ዴይ ነው። ዴይ 1 ክሎዝድ ሉዝ 2,000 ብር፣ ዴይ 2 ክሎዝድ ፕሮፊት 10,000 ብር፣ ዴይ 3 አያችሁ እንደሰራቸው ፕላን ያወጡላችኋል ማለት ነው። ከዛ ይሄውን ለእናንተ ፕላን ወጥቶላችሁ ይሄ ፖዚቲቭ ዴይ ፕሮፊታችሁን እየጣፉላችሁ ነው። እዚህ ጋር እንደምታዩት ይሄውን እዚህ ጋር አሁን በሳምንት ነው 62.5% ሰውየው ፕሮፊት አድርገዋል ማለት ነው። እና እንግዲህ ስቴፕ 1 ከዛ ሌላ ደግሞ ሁለተኛ ስቴፕ 1 የሚለየው ደግሞ በምንድን ነው? ያኛው እንዳልኳችሁ 1,000 ብር ከፕሮፊት ሂት ካረጋችሁ በኋላ ከእንደገና 500 ብር ሂት ካረጋችሁ በኋላ ነው እንትን የሚለው
ምንድነው ፕራይሳችሁ የምታገኙት ወይ ደግሞ ብራችሁ የምታገኙት ወይ ዋጋችሁ የምታገኙት ይሄ ማለት ደግሞ አካውንቱ የምታገኙት ይሄ ግን ኦሬዲ እንትናችሁን ምንድነው የነሱ ፕሮፊት ታርጌታችሁን ከነካችሁት በኋላ ሌላ 500% መስራት የጠበቀባችሁን ፓይአውት ለመግባት ግን የቀር ማክሲመም ልሷችሁ ግን $300 ይሆናል ማለት ነው። ይሄ ነው ልዩነታችሁ። እና እንግዲህ እስካሁን ድረስ ይሄ ሁላ ነገር ሳውራ እናንተ ጋር አንድ ጥያቄ መጥቶ ሊሆን ይችላል። ምንድነው ይሄ ሁላ ነገር ነግረናል። በሜታትሬድ 5 ነው የምናደርገው። ሁሉም ገብተናል። ስቴፕ 1ም ገብተናል፣ ስቴፕ 2ም ገብተናል። ግን እንዴት ነው ሜታትሬድ 5 ላይ ልንጠቀመው ወደ ነው ገብተን ትሬድ አክቹሊ የምናደርግበት ሚል ጥያቄ መጥቶባቸዋል አይደለ? እሱን ደግሞ አሁን ልንገራችሁ። ስለዚህ ሁላችሁም እንደዚህ ትገቡና ሜታ ትሬድ 5 የሚለው አካውንታችሁ ላይ ትገባላችሁ። እንደዚህ ማለት ነው። ልክ አካውንታችሁ ላይ ከገባችሁ በኋላ ያስገባችኋል። ከዛ በኋላ እዚህ ጋር ብዙ ጊዜ ሜታ ትሬደሮች ምን አላቸው? ልክ እዚህ ጋር ሎጊን አላችሁ ሳይን የሚል ማለት ነው። እዚህ ጋር እንደምታዩት ሎጊን እና ፓስወርድ ሰጧቸዋል። እነዚህ ሰዎች ጋይሶች ብር ላይ የሚሰጧችሁ እነዚህ ሰዎች የሚሰጧችሁ ምንድነው አንድ 10,000 ወይ 100,000 200,000 እናንተ በገዛችሁበት ዋጋ ያንን አካውንት ነው የሚሰጧችሁ። ያንን አካውንት ሰጧችሁ ደግሞ የሚሰጧችሁ ነገር ምንድነው ብር ሳይሆን የአካውንቱን ሎጊን እና ፓስወርድ ነው የሚሰጣችሁ ማለት ነው። ስለዚህ ሎጊን እና ፓስወርዳችሁ ሰጣችሁና ከዛ በኋላ አካውንቶቹ እንደዚህ አክቲቬት ይሆናል ማለት ነው። አሁን የኔ አካውንት አሳያችሁ። እኔ አሁን ሎጊኔን ምናምን ሁሉ ነገር ሰጥተውኛል። ያው የኔ አካውንት ምን እንደመስል አሳያችሁ። ያው እንዳያችሁት ይሄ ነው ሂስትሪ እስከዛሬ ያረኩት ትሬድ እነዚህ አምስቱን ናቸው። እና ደግሞ ሁሉ ነገር ያሳያችኋል። እና ደግሞ ቻርት ለመምረጥ ስል ምናምን ደግሞ የምፈልገውን ፔሮች ምናምን እዚህ ውስጥ ገባለሁ። ከዛ በኋላ ከዚህ ደግሞ ከሌሉ ሰርች በተማ ላይ ጽፌ አሁን ለምሳሌ ዛሬ አሁን GBP JPY ከፈለኩ ወይ NSD JPY የፈለኩትን አለ አይደለ ወይ ዩሮ ምናምን የፈለኩት ካለ እዚህ ሰርች በተኑ ላይ ጽፍና ከዛ ፕላስ አድርጌው የፈለኩትን ትሬድ እንደዚህ ያደርጋለሁ ማለት ነው። እና እንግዲህ በዚህ መሰረት ነው የምታረጉት ማለት ነው። ያው ለመለጠ መረጃ ደግሞ ሁላችሁም እስቲ ሜታትሬድ 5 እንደሚጠቀምና ማየት ይችላልላችሁ በረም በሰፊው ምናምን። እና እንግዲህ እንደዚህ ነው ከስልካችሁ ጋር ታገናኙታላችሁ። ደግሞ አንድ ልጅ አስታውሳችሁ ምን አስታውሳችሁ መሰላችሁ የሆነ ልጅ ነበርና ይሄ ዲሞ ትሬድ ምናምን ካለፈው በኋላ ልክ 10,000 ብር የሚሰጠው መስሎት ባንክ አካውንቱን ሊንክ ሲያደርግ ቢጠብቅ ፓይአውቱ 10,000 ሊመጣለት አልቻለም። Stop the cap. ጋይሶች እና ለግራችሁ ፈለኩት ምድረው ከዚህ እንድትማሩ የፈለኩት $10,000 ብር ሳይሆን የሚሰጣችሁ አካውንት ነው። ያን አካውንት ካለፋችሁ በኋላ የነሱን ይሄ ሩላቸውን ሪስፔክት ካረጋችሁላችሁ በኋላ ነው ፓይአውቱ የሚመጣው ማለት ነው። እንግዲህ በእንደዚህ አርጋችሁ ኮኔክት የምታደርጉት ኤኒ ያልገባችሁ ጥያቄ ካለ አሁን ሳወራራችሁ ደምርሴት ያደረኩት ነገር ካለ የምትፈልጉት አይነት ኤኒ ጥያቄ ካለ ኮሜንት ላይ ድሮፕ አድርጉልኝ። ከዛ በኋላ በጥያቄያችሁ ጥሩና ሀሪፍ ትክክለኛው መልስ ልመልስላችሁ ዝግጁ ነኝ። የሁላችሁም ኮሜንት ያለው ጥያቄ ካላችሁ ድሮፕ አድርጉ ኮሜንት ላይ። አይ ሆፕ ይሄ ቪዲዮ ወይ ይሄ ብላግ ለሁላችሁም እንግዲህ ጠቃሚ ይሆናል ብዬ አስባለሁ። ተጠቀሙበት እንግዲህ ሀሪፍ ቪዲዮ ይሆናል ብዬ አስባለሁ። ስለዚህ ይሄን አይታችሁ እንግዲህ $100 አፎርድ ማድረግ የምትችሉ ከሆነ የ10,000 ብር አካውንት መግዛት ትችላላችሁ ማለት ነው። ይሄ ሞስትሊ አሜሪካ የሚሰራ አካውንት ነው ወይ ነው አሜሪካ የሚሰራ ፈንድ የሆኑ ፕራፕ ምናምን የሚባል ስም አላቸው። ብቻ አሜሪካ ናቸው በዋናነት የሚሰሩት። እንደዚህ አይነት ነገር ደግሞ በኢትዮጵያ ወይ ነው በአብዛኛው ቦታ ብትፈልጉም ደግሞ አለ ማለት ነው። ትንሽ ይሄም ብቻ ውድም ነው ሲባል ሰምቻለሁ። ብቻ የዛሬ ቪዲዮ እንግዲህ ይሄን ይመስል ነበር። ቪዲዮ እስከመተከታተላችሁ በጣም አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር አድርጉ እና እንግዲህ ዛሬ ቪዲዮ ይሄን ይመስል ነበር። ከወዳኛው እስከ ቀጣዩ ቪዲዮ እስከምንገናኝ ድረስ ፒስ ይመቻችሁ።